ሰላም ለእናንተ ይሁን። በናዝሬቱ በኢየሱስ ስም ለመሄድ ለመራመድ ለመንቀሳቀስ የተዘጋጃችሁ የእግዚአብሔር ቤተሰቦች በውስጣችሁ ያለውን ራእይ ይዛችሁ ለመንቀሳቀስ ያቀዳችሁ ወዳጆቼ እኔ አንድ መልእክት አለኝ። በኢየሱስ ስም ጀምሬ ወደ ማታቆምበት ከፍታ ትወጣለህ። በጌታ በናዝሬቱ በኢየሱስ ስም እግዚአብሔር አምላክ ተዋክቶ አንተን ወደ ከፍታ ያደርሳል። ካንተ ምንድነው የሚያስፈልገው? ወደፊት መራመድ ብቻ ካንተ ይጠበቃል። ዓላማህና ራእዩን አይቴ ወደፊት መጓዝ ይጠበቅብሃል። እግዚአብሔር ያራምናል። መሃል ላይ ቻሌንጆች አሉ፣ ነገር ግን ትሻገራል። ምክንያቱም እግዚአብሔር 12ኛው ምዕራፍ ላይ ዘፍጥረት ቃል ላይ ስታዩ አብርሃም የሚባል ሰው ታገኛላችሁ። አባቱ ከሞተ በኋላ ወደፊት ለመራመድ ወሰነ። አባቱ ከሞተ በኋላ በምዕራፍ 11ኛው ከሞተ በኋላ 205 ዓመት ከኖረ በኋላ በካራን ምድር ላይ ሞተ። ከሞተ በኋላ ደግሞ ወደፊት አብርሃም እንዲጓዝ እግዚአብሔር ለአብርሃም መልእክት ሰጠው። በሰጠው መልእክት አብርሃም ወደፊት በመራመዱ ምክንያት መሃል ላይ ቻሌንጆች፣ ብዙ ተግዳሮቶች ደረሰ እንጂ በደረሰው ነገር አብርሃም አልሞተም። የደረሰበት ማዕበል፣ የመታው ድንጋይ፣ የደረሰበት ቻሌንጁ እያንዳንዱ አብርሃምን አልገደለም። የበለጠ እግዚአብሔር ከሱ ጋር እንዳለ አሳውቋል። የሆነ መከራ ስለደረሰብን፣ የሆነ ቻሌንጅ ስለደረሰብን፣ እኛ በደለኞች ወይንም ኃጢአት ስለሰራን፣ የሆነ ቻሌንጅ ብዙ ፈተና ስለደረሰ እኛ ኃጢአት ስለሰራን ሳይሆን እግዚአብሔር በእኛ ላይ ሊሰራ የወደደው ነገር ስላለ እኛ የምንመካቸው ሰዎችን ጥለን እግዚአብሔርን መመካት እንዳለብን ለማስተማር ነው። ሰላማችሁ ይብዛ፣ ታምራት ይሆናል። በኢየሱስ ስም ይሄ ቃል በሕይወታችሁ ላይ ይቀጥላል። ጸና። አሜን። በኢየሱስ ስም